ግን ኤፍራታ በጣም እንደደከማትና ትግሉ እንዳሸነፋት እሷ ተሸናፊ እንደሆነች ትናገራለች። ይህ ሁሉ የሆነው በእሷ ትግል ነበር። ፍቅራቸው አብቦ ፍሬ ያፈራውም በእሷና በናታን ነበር። ዛሬ ግን ሌላው ሁሉ ነገር ቀርቶብኝ በሰላም በኖርኩኝ ትላለች። ገነት ልጇን በቅርብ ርቀት ሆና ስትከታተላትና ከጎኗ ሆና ከጠላቶቿ ስትጠብቃት ነበር። አንደኛዋና ቀንደኛዋ ጠላቷ ሉሊት ስትሆን ሉሊት ደግሞ ዛሬ የእጇን አግኝታ ጎዳና ላይ ወድቃለች። ያቺ ስትጸየፍና ብዙ ነገር የሚያስጸይፋት ሴትዮ ዛሬ ግን ፌስታሉን ከራሷ ላይ ጭና ነገሮች በሙሉ ዝብርቅርቅ ባሉ ሁኔታ ላይ ነው ያለችው። ሁሉም የሰራውን አግኝቷል። ናታን ሁሉ ጊዜ የያፌት ጠላት እንደነበረ ነው። ያፌትም የእጁን አግኝቶ ዛሬ መቃብር ሆኗል። ታዲያ ጽዮን የተጎዳችበት አንድ መልእክት አለ። ቢንያምን በጣም እያፈቀረችውና እየወደደችው እሱ ግን እንደ ካዳት ነው ያሰበችውም ናታንን ሊገለው ሙከራ አድርጎ እንደነበረ እንዲሁም ደግሞ ቢንያም የያፌት ተባባሪና የያፌት ተላላኪ እንደነበር ነው ያሳየው። ሁሉም ታዲያ የስራውንና የእጁን አገኘ በስተመጨረሻ። አሁን ላይ ኤፍራታ ጎንና መቃብር ቦታ ላይ የሚከታተላት አንድ ሰው አለ። እሱ ማን ነው? ኤፍራታን አስደንግጧታል። ግን ደግሞ ያን ሰውዬ ማንነቱን ልታውቀው አልቻለችም። ራሱን ቀይሮና ቆሻሻ አድርጎ ሊቀርባት ሞክሯል። ታዲያ በተደጋጋሚ መቃብር ቦታ ስትሄድ ይከታተላታል። እሱ ማን ነው? በእርግጥ ናታንና ኤፍራታ አንድ ላይ ሲሆኑ ጠላታቸው እንዳሸዋ ይበዛል። ይህን ነገር ታዲያ ኤፍራታ ተረድተዋለች። እባክህን ናታን አንተንም የራስህን ኑሮ ኑር፣ እኔም የራሴን ኑሮ ልኑር። እኔ እናንተ መጥፎ እድል ነው ያለን። ልጃችንን አሳጥቶናል። ልጃችን ማን እንደገደለው ያንን እንቦቀቅላ ልጅ ማን በህይወት እንዲኖር ያልፈቀደለትን ሰው አግኝቼ ባየው ደስ ይለኛል። ግን ደግሞ ይሄ እኔና ያንተ እድል እንጂ ልጃችንን ያሳጣን የእሱ አይደለም። እሱ ባለምንም ጥፋቱ ነው ሊገደል የቻለው። እናም እባክህን ከኔ ራቅ እያለች በተደጋጋሚ ናታንን ታስጠነቅቀዋለች። ናታን በኤፍራታ ላይ ተስፋ መቁረጥ አልፈለገም። ኤፉዬ እባክሽን አብረን ሆነን አሁንም ጠላቶቻችንን መጋፈጥ አለብን። እስከ ዛሬ ብዙ ከዚህ የበላለጠ ችግሮችን አፍርተን ስለዚህ ያ ችግር አሁን ከዛ ላይ በልጥ አይችልም። የልጃችንንም ጠላት ሆነን የምናገኘው አብረን ስንሆን እንጂ እኔና አንቺ ክፍተት ፈጥረን አይደለም። እባክሽን እያለ ሲለማመጣት ነበር። ገነትም ልጇን እየመከረች ነበር። እባክሽን ባልሽን ፊት መንሳት የለብሽም። እናም ሀዘንሽን በልክ አድርገው። ለአመታት ይሄን ጥቁር ልብስ ከላይሽ ላይ አላወለቅሽውም። ስለዚህ እባክሽን ተጽናኝና ራስሽን ሁኚ እያለች በተደጋጋሚ ብትመክራትም እሷ ግን በፍጹም ደስታዬን ሁሉ ነገሬን ነው ያሳጡኝ። እስከ ዛሬ ከሆንኩት ሁሉ የዛሬው ይበልጣል። እስከ ዛሬ ብዙ ፈተናና ስቃይ አሳልፌያለሁ። ግን ደግሞ ልጄን ከማጣት በላይ አልሆነም እያለች ነበረ። ጽዮን በቢንያም ክድህትና ወንድሟን ሊገለው በመሆኑ ነበር ስትሰማ በጣም ነው ያዘነችው። ግን ደግሞ ስትጠጣ ቢንያም ነው የምታስታውሰው። ሁልጊዜ በእንቅልፍ ልቧ ቢንያም ከጎኗ እንደሆነ ነው። ታዲያ በስካር መንፈስ ቢንያም አጠገቧ ሆና እያዋራት እንደሆነ ነበር ያሰበችው። ግን ደግሞ ከነበረችበት ዓለም ውስጥ ስትነቃ ቢንያም እንደሞተና በሀሳቧ እንደሚመላለስ ገባት። ግን ማንንም ሰው አልፈልግም፣ ሁሉም ሰው ስወደው ይርቀኛል። እማዬም ራቀችኝ፣ አባዬም ትቶኝ ሄደ። ቢንያምን ባላሰብኩት ሰዓት ሜዳ ላይ ጥሎኝ ሄዷል። ስለዚህ ሰው አያስፈልገኝም። እኔ ለብቻዬ መሆን እችላለሁ። እኔ በብቻዬ መቆም እችላለሁ እያለች ሁልጊዜ ራሷን በመጠጥ ውስጥ ደብቃ ነው ያለችው። ቤዛ እንግዲህ ናታን በኋላ ካገኘችው ከተዋወቀችው ፍቅረኛዋ ጋር ሌላ ዓለም ውስጥ ናት። ደስተኛ ሆናለች። እሷም አባቷን በማጣቷና አባቷ በሰው እጅ እንደተገደለ ስታውቅ በጣም ሀዘን ተጭኗት ነበር። ግን ደግሞ ከቀናት በኋላና ነገሮች እየተስተካከሉ ሲሄዱ እሷም የራሷን ኑሮ መኖር ጀምራለች። ታዲያ ደስ የሚል ህይወት ነበር። ናታንና ኤፍራታም ከብዙ ትግልና ከብዙ ስቃይ መከራ በኋላ አብረው መሆናቸው በጣም ነበር የሚያስደስተው። ግን ደግሞ ነገሮች እንዳሰቡት ሳይሆን ፈተናቸው እንዳላበቃ ነው የሚያስቡት። ልጃቸውን ነጥቀዋቸዋል። ታዲያ ይሄ ጠላታቸው ማን ነው? ያፌት ከሞተ በኋላ ከያፌት ጀርባ ያለውና የያፌት እነሱን ጠላት ሊያደርጋቸው የሚችለው ሰው በአሁኑ ማን ነው? አንድ ልክ ያልሆነ ነገር እንዳለ ግልጽ ነው።
ያ ሰውዬ መቃብር ቦታ ኤፍራታን የሚከታተላት አንድ እሱ ነው። ሁለተኛው ሌላው ማን ሊሆን ይችላል? የእነሱ ጠላት የተባሉት ሰዎች በሙሉ ዛሬ የራሳቸው ዓለም ውስጥ ነው ያሉት። አንደኛዋ ሉሊት ስትሆን ሉሊት ደግሞ በሞትና በሽረት ነው ያለችው። ጎዳና ላይ ወድቃ ማን ምን እንደሆነ እንኳን አታስታውስም። ገነትን በስርዓት እንኳን የምታውቃት አይመስልም። ታዲያ ገነት የሉሊት ስራ ከባድ ቢሆንና ሉሊት ገነትን ያደረገቻት ነገር በጣም ከባድ ቢሆን ገነት በሉሊት ላይ አልጨከነችባትም። አሁንም ቢሆን ጎዳና ወድቃ ስታያት እንደ ያፌት ሞተች ብትገላገይ ይሻልሽ ነበረ። ሉሊት ያንቺ መጨረሻ እንዲህ ይሆናል ብዬ አንድ ቀንም ገምቼ አላውቅም። ግን ደግሞ ይቅር ለእግዚአብሔር ብዬሻለሁ ብላ አንዳንድ ጊዜ ምግብ ይዛላት ትሄዳለች። ታዲያ ገነት የቀረች ጊዜ ሉሊትም እች ሴትዮ ለምንድን ነው ምግቤን ይዛልኝ ያልመጣችው እያለች ግዳጅ እንደምታመጣላት በጣም ትናደድባት ነበር። እሷ ካልመጣች እኔ ወደ ቤት መሄድ አለብኝም እያለች ታስባለች። ታዲያ አሁን ላይ ሉሊት ከባድ ችግር ውስጥና የአእምሮ ዘገብተኝነት ያለባት ትመስላለች። ገነት ሁልጊዜ ለሷ ምግብ ታመላልስላታለች። አንድ ነገር ከጎደለ ለምን ይሄ ጎደለ ብላም ገነትን ትቆጣታለች። ገነትም አንቺ ግራ የገባች ሴትዮ ዛሬም ያው የድሮ አመልሽ አልለቀቀሽም እንዴ እያለች ከመናገር ውጭ ክፉ ቃል ልትወጣት አልቻለም። እና ገነትም አሁንም ቢሆን ያችን የምትበላ እንጀራ እየወሰደች ትሰጣታለች። ሉሊት ግን በመንገድ ሰው ሲያልፍ ራሱ እየጮሆች ማስደንገጡ አልቀረም። በዚህ መንገድ ላይ ያቺ ሴትዮ ካልመጣች ማንም ሰው እንዳያልፍም እያለች ትከለክላችኋለች። ጥሩ ሙድ ላይ እንዳልሆነች እብድ እንደሆነች ነው ሰው የሚያስበው። ሰዎች ይርቋታል። ግን ሰው የመማታትም አቅሙ ብር ከመጠየቅ ውጭ አትማታም። ሁሉም ሰው የለመዳት ትመስላለች። ጎዳናውን ተቆጣጥረዋለች። የእሷ መጨረሻ ይህ ሆኗል። ትናንትና ያቺ ብዙ ነገር የምትጠየፈውና ነገሮችን እንደዚህ በትህት የምታየው ሴትዮ ዛሬ ያለችበት ሁኔታ ከባድ ቢሆንም ማንም ሰው ሊረዳት አልቻለም። ገነት ግን ትናንትና የሉሊትን ስራ ስለምታውቅና ሉሊት ማን እንደሆነች ከስር መሰረቷ ስለምታውቅ ልጨክንባት አልቻለችም። ጽዮን ቢኒያምን ብታስብም አሁን ግን ሌላ የእሷን ደግሞ የሚያፈቅራት አንድ አለ። እሱም አቤል ነው። አቤል ጽዮንን በጣም ያፈቅራታል። እንደ ቀልድ የገባበት ፍቅር ዛሬ ላይ ጭምት አድርጎታል እና በተደጋጋሚ እሷን ሊያገኛትና እሷን ሊንከባከባት ሊረዳት ይሞክራል። ጽዮን ግን አቤል አይንህን ማየት አልፈልግም፣ ገንዘብ ካለህ ብቻ ስጠኝ እያለች ነው የምታስጨንቀው። እሱም በነገረ ሁኔታዋ በጣም ቢገረምና ቢከፋውም እስከ መጨረሻው ታገስሻለሁ ጽዬ፣ በእርግጥ ፍቅር ኃያል ነው። እንዲህ ያፈቀርሽውን ሰው በቀላሉ መርሳት ከባድ ነው። ለአመታት ቢኒያምን እንደምታስቢው ባቅም እንኳን ግን ቢኒያም ላይመለስ ሄዷል። በክፋቱ ነው የሄደውም ደግሞ ብሎ ሊያስብ ይችላል። እሷም ቢሆን ቢኒያም ክፉ ሰው እንደሆነና ናታንን ከያፌት ጋር ሆኖ ሊገለው እንደነበረ ብታውቅም ስትሰክር ብቻ ነው ቢኒያም የምትለው። አይሚሮዋን ቢዚ ማድረግ ትፈልጋለች። በተደጋጋሚ መስተዋት ላይ ቆማ ጽዮን ማንንም ሰው ማመን የለብሽም፣ ትናንትና ያፈቅረኛል ይወደኛል ያልኩት ሰውዬ ግን ወንድም ሊቀማኝ ሞክሮ ነበር። ስለዚህ ለምንድን ነው እሱን እያሰብኩኝ የምናደደው እያለች ራሷን በመስተዋት እያየች በጣም ስትናደር ነበር። በእርግጥ ቢኒያም ያንን ሊያደርግበት የቻለው ማንም ሰው ሊረዳ አልቻለም። ቢኒያም ያንን ሊያደርግበት የቻለው ወይም ደግሞ ናታንን ወጥመድ ውስጥ ሊያስገባው የቻለው የገንዘብ እጦቱ ነው። ከዚህ በፊት ፖሊስ ጣቢያ ገብቶ ባልሰራው ስራ ወንጀለኛ ተብሎ ለአመታት ታስሮ ነበር። ከዛ ከወጣ በኋላ ከጽዮን ጋር በመግባባትና ረጅም ጉዞ በመጓዝ ጽዮንን አፍቅሯት ነበር። መሀል ላይ ናታን ባደረገው ነገር በጣም ተቀይሞት ነበረ። ናታን መጀመሪያ ራስህን ቻል ብሎ ለቢኒያም ሲነግረው በቃ እኔ ሀብታም ስላልሆንኩኝ ድሃ ስለሆንኩኝ እሱም በእኔ ላይ ተቀየረ። ጓደኛዬ ነው፣ ያከብረኛል፣ አከብረዋለሁ፣ ይወደኛል፣ አወደዋለሁ ብዬ ከሱ ጋር እሱን መከራዎች ለማሳለፍ አብሬ እየታገልኩት ነበር። እሱ ግን ገንዘብ ስለሌለኝ ናቀኝ። ስለዚህ በአሁኑ ሰዓት ሀብታም መሆን አለብኝ፣ ፍቅረኛ ለመያዝ ብዙ ሀብትና ንብረት ሊኖረኝ ይገባል በማለት ከያፌት ጋር ሆኖ ጠቀም ያለ ገንዘብ ከያፌት ተቀብሎ ናታንን አሳልፎ እንደሚሰጠው ተስማምቶ ነበር። ታዲያ በዛን ወቅት ነበረ
ያፌት ራሱን ሲያጣ ናታን ግን ንጹህ ስለሆነና ጥሩ ሰው ስለነበረ ነገሮችን በሙሉ አልፎ እስካሁን በህይወት አለ። ሁለቱ ግን ወጥመዳቸው አልተሳካምና ህይወታቸው አልፏል። ይህ ነበር የተፈጠረው። ይህም ሚስጥር ታዲያ ጽዮን በፍጹም ልታውቅ አልቻለችም። ናታንም አቤልን የተናገረውን ነገር ከባድ ነበረ። አቤልም ቢሆን ያን ነገር ፈልጎት ሳይሆን ናታን ጓደኛዬ በጣም ማከብርህና በጣም መወድህ ጓደኛዬ ነበር፣ ግን በአንድ ወቅት እህትህን አፈቀርኳት ስልክ የተናገርከውኝ ነገር ከአይምሮዬ ሊወጣ አልችልም። ባደረኩብህ ነገር በጣም ይቅርታ። ከዚህ በኋላ አንተን ላግዝህ አልችልም። ስለዚህ ማገዝም አልችለው ደግሞ ገንዘብ ስለሚያስፈልገኝ ከያፌት ጠቀም ያለ ገንዘብ ልቀበል ስለሆነ እሱም መካድ አልችልም እያለ ነበር። ይህን ሁሉ ታሪክ ጽዮን በምንም ልትረዳው አልቻለችም። እሷም በሰዓቱ ያፌትን እና ቢኒየም ባንድ መሆናቸው ባለማወቋ ብዙ ጊዜ ብዙ ርቀት ተጉዛ ነበረ። ግን በሆነ ሰዓት ላይ ነው እሱም የተለወጠባት። የተለወጠውም በእርግጥ በወንድሟ በተናገረው ነገር ቢሆንም ወንድሟ እሷንም አስቀይሟታል። ከቢኒየም ጋር እንዳላይሽ ብሎ በተደጋጋሚ አስጠንቅቋት ነበር። ግን የወንድሟን ምክርና የወንድሟን ዛቻ ሳሰማ ቢኒየምን ሁልጊዜ ታገኘው ነበር። መቼም ቢሆን ልተውህ አልችልም፣ እባክህን ቢኒየም ይቅርታ አድርግለት ለወንድሜ፣ ለኔም ልትርቀኝ አይገባም፣ ካንተ ጎኔ ልትሆን ትችላለህ እያላችው ነበር። እሱም እንደማይርቃትና አንድ ቀን አብረው እንደሚሆኑ ተስፋ ሰጥቷት ነበር። ግን ደግሞ ባደረገው ነገርና በሆነው ነገር ህይወቱን በማጣቱ እሷም በጸጸት ብታብድም ዛሬ ላይ አይሚሮዋ ትክክል